እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ ቅዳሜ ጥር 23 2018 ከዓለም ዙሪያ የደረሱንን ዋና ዋና መረጃዎች እናቀርባለን። በመላው አሜሪካም ከፍተኛ ተቃውሞ ሰልፍ መካሄዱ ተነገረም። ከኒውዮርክ እስከ ሚኒሶታና ሎስ አንጀለስ መላውን አሜሪካ ያካለለ ህዝባዊ ተቃውሞ ሰልፍ ሲካሄድ ማደሩን ዘገቦች አመልክተዋል። የትራምፕን የስደተኞች ዘመቻን በመቃወም የሚካሄዱ እንቅስቃሴዎች በተለይ ባለፈው ሳምንት አሌክስ ፕሬዲ የተባለ አሜሪካዊ በሚኒሶታ መገደሉን ተከትሎ ተባብሰው መቀጠላቸው ታውቋል። ትላንት አርብ የአሜሪካ የፍትህ ቢሮ የ37 ዓመቱን አሜሪካዊ ግድያ የማጣራት ሥራ መጀመሩን አስታውቋል። የሌሊቱን የሚኒሶታ ተቃውሞ ሰልፍ ካስተባበሩት አንዷም ኮንግረስ አባሏም ኢላን ኦማር የፌዴራል ወታደሮች የሽብር ዘመቻ በየትኛውም መልኩ ሊወገዝ ይገባል ብለዋል። በመላው አሜሪካም ትምህርት ቤቶች፣ ሥራ፣ የንግድ ሱቆችን በመዝጋት በተካሄደው በዚህ ንቅናቄ በሚኒሶታ ብቻም በ10 ሺዎች የሚቆጠሩ አሜሪካውያን አጥንት ሰባሪውን ቅዝቃዜ በመቋቋም በአደባባይ የትራምፕን ዘመቻ ሲያወግዙ ማደራቸው ተነግሯል። በኒውዮርክ የተካሄደውን ሰልፍ የከተማው ከንቲባም ዞራን ማምዳኒ የፌዴራል ወታደሮችን አረመኔያዊ ድርጊት የማውገዝና የመፋለም ዘመቻ በማለት ገልጸዋል። ይህም ዓለምን ጭምር የሚያነሳሳም የሕዝብ አንድነትና ኃይል ሁሌም አሸናፊ መሆኑን ያሳየ ነው ብለዋል። አሜሪካውያን ሁሌም በአንድነትና በጥንካሬ ለውጥ የማምጣት ተምሳሌት መሆናቸውንም ጠቅሰዋል። በዚሁ በትላንቱ ሕዝባዊ ተቃውሞ ሰልፍ አሪዞናና ኮሎራዶን ጨምሮ በበርካታ የአሜሪካ ግዛቶች ትምህርት ቤቶች ተዘግተው መዋላቸውን ዘገቦች አሳይተዋል። የትራምፕ አስተዳደር ሕገወጥ ስደተኞችን አስሮ ከሀገር የማስወጣት ዘመቻም ዜጎችን ሳይለይ በዘፈቀደ መካሄዱ ተደጋጋሚ ቅሬታም ሲቀርብበት እንደነበር ይታወሳል። የትላንቱ መላውን አሜሪካ ያዳረሰው ሰልፍ የሲኤንኤን ዜና አቅራቢ የነበረው ዳን ሌመን በአይስ ወታደሮች ከመያዙ ጋር ተገጣጥሟል። ዳን ሌመን በሚኒሶታ በአንድ ቤተ ክርስቲያን ውስጥ የጸረ ስደተኞች ዘመቻን የሚቃወሙ ሰልፈኞችን ቪዲዮ በመቅረጹ መታሰሩን ዘገቦች አመልክተዋል። ለ30 ዓመታት በጋዜጠኝነት ሙያ ያሳለፈውና የ59 ዓመቱ ዳን ሌመንና ሌሎች 3 ግለሰቦች ተደራጅተው ቤተ ክርስቲያንን አውከዋል ከመባሉ ውጪ በተለይ በዳን ሌመን ላይ መንግሥት ምን አይነት ክስ እንደሚመሰርት ለጊዜው አልታወቀም። ዴልበርት ዲ ብላክ የተሰኘው የአሜሪካ አውዳሚ የጦር መርከብ የእስራኤል ወደብ ኢላት መድረሱ ሲነገር የቴሄራን የባህርና የምድር የጦር ልምምድ መጀመሩ ተመልክቷል። እስራኤል ወደብ የደረሰው መርከብ በሕይወት በሌለው የአሜሪካ ባህር ኃይል ከፍተኛ መኮንን ዴልበርት ዲ ብላክ ስም የተሰየመ ሲሆን ከአሜሪካ ዘመናዊና በጠላት ኢላማዎች ላይ ትልቅ ውድመት በማስከተል ከሚታወቁ መርከቦች አንዱ ነው ይባላል። ዴልበርት ብላክ እንደ ፈረንጆቹ አቆጣጠር ከ1967 እስከ 71 በከፍተኛ አዛዥነት ያገለገለ ሲሆን በ78 ዓመቱ በመጋቢት 2000 ዓ.ም ከዚህ ዓለም በሞት ተለይቷል። እስራኤል የገባው መርከብ ከአሜሪካ ጋር ወይም ደግሞ ከአሜሪካ ባለሥልጣናት ጋር የደረስነው ወታደራዊ ስምምነት አካል ነው ከማለት ውጪ የእስራኤል ባለሥልጣናት ዝርዝር መግለጫ አልሰጡም። ማምሻውን በተሰማ ሌላ ዜና የአሜሪካ መንግሥት በ7 የኢራን ዜጎችና በአንድ ተቋም ላይ አዲስ
አዲስ ማዕቀብ መጣሉ ታውቋል። ከሰባቱ ግለሰቦች ሦስቱ የኢራን አብዮታዊ ዘብ አባላት ናቸው ተብሏል። ቀደም ሲል በተመሳሳይ የቴሄራን መንግሥት ባለሥልጣናትና ቤተሰቦቻቸው በአሜሪካ የሚያገኙት መብትና ጥቅም እንዲነሳ ተደርጓል። አሁን በደረሰን ዜና ደግሞ የአሜሪካ ማዕቀብ ማለትም አዲሱ ማዕቀብ ካረፈባቸው የኢራን ባለሥልጣናት መካከል የሀገር ውስጥ ጉዳይ ሚኒስትሩ፣ የአብዮታዊ ዘብ የደህንነት ኃላፊና ሌሎች 3 የልዩ ኃይሉ አዛዦች እንደሚገኙበት አልጀዚራ ዘግቧል። እንዲሁም አሜሪካም የኢራንን ነዳጅ በገፍ እየሸጡ ቢሊዮኖች ዶላር ዘርፈዋል በማለት የምትከሳቸው የኢራን ታዋቂ ባለሀብት ባባክ ሞርቴዛ ዛንጃኒም ማዕቀብ ተጥሎባቸዋል። ይህ በእንዲህ እንዳለ በመላው ኢራን የጅምላ አፈሳና እስር እየተካሄደ መሆኑ ተሰምቷል። በዋና ከተማ ቴሄራንና በተለያዩ የሀገሪቱ ክፍሎች ሲቪል የለበሱ የጸጥታ ኃይሎች የጅምላ አፈሳም እያካሄዱ ናቸው ብሏል ሮይተርስ ማምሻውን ባሰራጨው ዘገባም። ከአሜሪካ ጋር የተፈጠረውን ውጥረት ተከትሎ አዲስ የተቃውሞ ሰልፍ ይቀሰቀሳል በሚል ፍራቻ ነው ሰፊ ወጣቶችን የማሰር ዘመቻ የተጀመረው ተብሏል። ባለፉት 3 ሳምንታት በዘለቀው ህዝባዊ አመፅ 30 ሺህ የሚደርሱ ሰዎች መገደላቸውና ከ300 ሺህ የሚልቁ መቁሰላቸውን መረጃዎች ያሳያሉ። እንዲሁም ከ40 ሺህ በላይ ሰልፈኞች ተይዘው የታሰሩ ሲሆን መንግሥት አንድ በአንድ ፍርድ ቤት እያቀረብኩ በሞት እቀጣለሁ ማለቱን ተከትሎ ከአሜሪካና ከአውሮፓ ተቃውሞ ማስነሳቱ ይታወቃል። አሁንም የኢራን ኃይሎች መጠነ ሰፊ አፈሳ መጀመራቸውንና በከተሞችና በኬላዎች ከፍተኛ ጥበቃ እየተካሄደ መሆኑን ዘገባው አመልክቷል። የተባበሩት መንግስታት ከፍተኛ የገንዘብ እጥረት እንደገጠመው አስታወቀ። አባል ሀገራት ክፍያ ባለመፈጸማቸው ሳቢያም ከፍተኛ የገንዘብ ችግር እንዳጋጠመውና አሁን በእጁ ላይ ያለው ገንዘብ ከ4 እና 5 ወራት በላይ እንደማያዘልቀው አስጠንቅቋል። በዓለም ላይ የሚያከናውናቸው ፕሮግራሞቹ አደጋ ላይ መውደቃቸውን እናም የክፍያ ግዴታቸውን በአስቸኳይ እንዲፈጽሙ ለሁሉም 193 የድርጅቱ አባል ሀገሮች ደብዳቤ መጻፉን አስታውቋል። የገንዘብ እጥረቱ የተከሰተው ትልቁን የገንዘብ መዋጮ የምታደርገው አሜሪካም ከበርካታ የተባበሩት መንግስታት ኤጀንሲዎች ራሷን ካገለለች በኋላ ነው ተብሏል። የአሜሪካንን ፈለግ በመከተል በርካታ አባል ሀገሮችም ክፍያ መፈጸም ማቆማቸው ይነገራል። ዋና ጸሐፊ አንቶኒዮ ጉቴሬዝ ለአባል ሀገሮች በጻፉት ደብዳቤ ድርጅቱ ከዚህ ቀደምም የገንዘብ እጥረት አጋጥሞት እንደነበር በመጥቀስ ያሁኑ ግን በአይነቱ የተለየና የከፋ እንደሆነ ገልጸዋል። ከ31 ዓለም አቀፍ ኤጀንሲዎች የወጣችው አሜሪካም ባለፈው ወር ለድርጅቱ ሰብአዊ ጉዳዮች እንቅስቃሴ $2 ቢሊዮን ለመስጠት ቃል ብትገባም እስካሁን ተፈጻሚ አለማድረጓ ተመልክቷል። ጀርመንና ብሪታንያን የመሳሰሉ ሀገሮችም የክፍያ ቅነሳ ማድረጋቸው በተጨባጭ ተጽዕኖ አሳድሯል። የኢትዮጵያ መንግስትና ህወሓት ጸብ ከማባባስ እንዲቆጠቡ የአፍሪካ ህብረት ጠየቀ። የህብረቱ ሊቀመንበር መሐሙድ አሊ ዩሱፍ የትግራይ የሰሞኑ ሁኔታ እጅግ እንዳሳሰባቸው በመግለጽ ሁለቱም ተፋላሚ ወገኖች እንዲረጋጉ ጠይቀዋል። የ2 ዓመቱን የከፋ ጦርነት ያስቆመውን የፕሪቶሪያ ስምምነት ማክበር እንደሚገባም ወደ ውይይት እንዲመጡ መንግስትና ህወሓት የትግራይና አማራ አዋሳኝ አካባቢዎች ባለፉት ቀናት ውጊያ መግጠማቸውን የሚያሳዩ ሪፖርቶች መውጣታቸው ይታወቃል።